ሐረግ እንደቀጠለ ነው። የናታና የኤፍራታ ፈተና መቼ ነው የሚያልቀው? እዛ ቤት ያሉት በሙሉ መከራቸው መቼ ነው የሚፈታው? ይሄ ያፌት የሚባል ሰውዬ አሁን ደግሞ በሱ መሳይ ተንከሲስ አቤል የሚባል ደግሞ አንድ የሆነ ወጠጤ ነገር መጥቷል። ምኑ እውነት ለመናገር ምንም አይጥመኝም። የሆነ ማድሪ ለምን እንደሆነ ባላቅም ማለት ነው። አክቱ ምናልባት የተሰጠውን ሊሆን ይችላል፣ ግን ይሁን ከአፌት የባሰ ተንኮል ነው። እኔ ሰሞኑ እንደነገርኳችሁ ተንኮል እየበዛበት ነው እና ይሄን ድራማ እንደው ብታስካክሉት ባይነኝ። ዛሬ ደግሞ አውገንዲ ሰሞኑን በተናገርነው መሰረት ድምጻችን ተሰምቶ ቃላችንም ተከብሮ ያው ከዚህ የበለጠ ዝምታው ይብቃ፣ መናገር አለባት፣ ራሷን መመለስ አለባት፣ ማስታወስ አለባት የሚል የሁላችንም ኮመንትም ላይ እኔም ሰርቼ የነበረ ቪዲዮ ያን ድምጻችን አንዳንዴ ደግሞ ድምጽ ስለምትሰቡ እናመሰግናለን። አው ታስተካክላላችሁ፣ አስተካክሎ ተባላችሁ ነገር ይሄን ሳላደንቅላችሁ አላልፍም እና ይሄ ነገር እጅግ በጣም ጥሩ ነው። ተመልካች ታዳምጣላችሁ፣ ኮመንትም ደግሞ ታነባላችሁ ማለት ነው። እንደ ስትሆኑ በቃ ከተመልካች አስተያየት የምትቀበሉ ከሆነ በቃ ጎሄድ አለ መሄድ ትችላላችሁ። ያው በጥያቄያችን መሰረት ገኒ ዛሬ አስታውሳለች። ሙሉ ለሙሉ ባይሆንም ራሷን አቅናለች። ቢሪና ዳጊ ለይታ አውቃለች። ይሄ አንዱ ከተቀበላችሁት አስተያየት ያስተካከላችሁት አንዱ ይሄ ነው። ይሄም በጣም ደስ ይላል። ሌላው ደግሞ ያው በድጋሚ ኤፍራታን መጎዳት የለባትም። የአንድ ሰው ጉዳት ሁሌም ይደብራል። የምሬ ነው ብላችሁ ባይሆን እስቲ ቤዛ ደግሞ ያው ቤዛ በነገራችን ላይ ተቀይራለች። መጀመሪያ እንደምታዩት በጣም እንትን ሰው ነበረች፣ ተንከሲስ ከማንም የበለጠ ነበረች እና አሁን ግን ያው እሷን የቀየረ ምንድነው አሉ ኮመንት ላይ እሷን የቀየረ አምላክ እኛም ይቀይረን እያሉ ነበርና አዎ እሷ ቀይራለች። ግን ምርር ብሎ ከመጀመሪያው ጀምሮ እስካሁን ያልተቋረጠ የናታና የኤፍራታ እንትን ነው። ምንድነው ምን ልበላችሁ አላቅምና ጭካኔ በዛባቸው። ሁሉም ነገር እነሱ ላይ የተተኮረ፣ ሁሉም ነገር እነሱ ላይ ማጥቃት ተፈለገ። ማጥቃት ምንም ደስታ የለም እስካሁን ድረስ ማለት ነው። አሁን ደግሞ ይሄን ያቤል ለማስፈራራት እንግዲህ ያው ቤት ድረስ መጥቷል። እንትን የሚያወጣው ቪዲዮ አለ እዛ ያለፈው እንትን ተቀረጸው እሱ ይዞ ነው እሱ ማለት ነው። ስለዚህ አሁን የቤት የግድ ማሳመን አለባት። ያን ካላደረገች ደግሞ ቪዲዮ ሊያወጣው ነው ማለት ነው። ያፌት ይሄ ነገር ይሰማል አይሰማም ሌላ ጥያቄ ነው። ስለዚህ በየትኛው መንገድ ማጥቃት 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 ሁኢዝ ማጥቃት አለ ሁኢዝ ማጥቃት እንዴ! ኧረ ትንሽ ተፋራሪ ጋፕ የሆነ ክፍተት ስጣቸው። ያፌ ማን ነው የናታም ሴትዮ ይሄ ስራ ሴትዮም የጥቅም ብቻ ነው አሁን ያለችበት። እሷን ለመጠቀም ራሷን ማንነቷን አጋልጣ የድርጅቱ እስካሁን አላሳየችም። የድርጅቱ ስም በሌላ ስም ነው ያስተዋወቃቸው ካፌት ጋር የሚሰሩ ሰዎች። አሁን ግን መጠቀሚያ ያደረገችው ናታ ነው ማለት ነው። እሺ ሌላው ደግሞ አሁን የሚደርስበት ነገር እሱ ደግሞ በልጅዋ ነው። ያው በልጅ አልደራደርም ብላለች። ልጅቷ ደግሞ ዘልዛላ ነገር ነች። በአንዴ ፍቅር ዘሎ ያዛት። ጠይብ ናታም ትንሽ ሳይወደድ አይቀርም፣ ግን በስራ ጉዳይ ይመስለኛል እናቷ ስራ የምታስቀጥለው ያው ሳይወድም በግድ ወደደ ነገር እንደዛ ነገር ይታይበታል። ግን አሁን እሷን ልትጎዳት አትፈልግም። አዎ ምን እንዴ አጋጣሚ ተደብቀህ ራሱ ብታገኛት እንደው አለቅህም ብላለች፣ አስጠንቅቀዋለች። ካሁኑ እንደው ምንድን ነው አላት፣ እኔ በላሰብኩበት ቦታስ ሊሆን ይችላል፣ እኔ በተቀመጥኩበት ቦታ ብትመጣስ፣ መንገድ ላይ ድንገት ብንገኝ ስተው እሱ እኔ ስራ አይደለም አለች። አያችሁ ሴትዮ ደግሞ ከአፌት የባሰች ተንከሲስ ትመስለኛለች፣ ከምትሰራው ስራ ጭምር ማለት ነው። ስለዚህ ምንም አላማረኝም። አሁንም ማስተካከል አለባችሁ ነገሮች አሉ፣ ደግማችሁ ብታስተካክሉት የተሻለ ነው ማለት ነው። ሌላ ቤዛ ዛሬ ባስተላልፋችሁ ነገር የወሰድኳቸው አንዳንድ ነቶች አሉ፣ ደስ ይላል። ያው ከናታ ነበራትን ነገር ያው ሁለቱም ሆዳቸው አዳዲስ ፍቅረኛሞች ናቸው፣ አወሩ ሁለቱም ሆዳቸው እና አንድ የወሰድኩት ያው ብዙ ነገር አወርታቸዋል እንደምንሰማው፣ ግን ከዛ የወሰድኩት ነገር እዚህ ጋር በጣም ደስ ይላል። እንዴት መረጥከው? አየሩ በጣም ነው ተመቸኝ አለች። ተመቸኝ ሲላት አዎ እንዴት መረጥከው? ከዛ በፊት ተስፋ ቆረጥኩ ጊዜ እዚህ ካሳልፈ ነበር እና
ራሴም ለማጥፋት እዛ ጋር አሁን እንትኑ ጫካው ተመንጥሮ ነው እንጂ እዛ ጋር ነበር ራሴ ላጠፋ ነበረ። እዚህ ጋር ትዝታ ላይ ለዛ ነው አላት። ከዛ ያን የተናገረችው ነገር ራስ ማጥፋት እንዴት ወንጀል እንደሆነ ሁሉም ነገራችን እኛ እንዳልሆነ ይሄ ነገር በደንብ አውርተዋለች። እና እዚህ ጋር በቃ ወሰድ አንድ ሰው ዝም ብሎ ነፍሱ ሲያጠፋ ቀልድ አይደለም። ራሱ አይደለም የፈጠረውና የፈጠረው አላህ አለ። እንደ ዝም ብሎ ነፍስን ማጥፋት እዚህ ጋር እውነቷ ነው። ይህ ሰውነታችን እጃችን፣ እግራችን፣ ሁሉም አይናችን ከአፍንጫችን ጀምረን ሁሉ ነገር የኛ አይደለም። አላህ የፈጠረልን ሁሉ ነገር የእሱ ነው እና እሱ በሰራው ነገር ሰውን ያለ እንትኑ ያለ ስልጣኑ ማለት ነው እንዴ ማን ስልጣን ሰጠው? አላህ ሰውን ከፈለገ ጊዜ ይወስዳል፣ እስከፈለገ ጊዜ ያኖራል። ልክ እንደ ራሱ እንደሰራ ይሄንን ራስ ማጥፋት በጣም ወንጀልም ነው፣ የማይባል ነገር ነው። ምናልባት ሰው ብዙ የተለያየ ችግሮች የተለያዩ ውስጥ ሊኖር ይችላል። ግን ራስ ማጥፋት ማለት የዘላለም እንትን ነውና አንድን መጣ ነገር የሆነ ጊዜ ይሄዳል። ጊዜው ሁሌም ከእኛ ጋር ወይም ደግሞ ከእናንተ ጋር አይኖርም። የሆነ ጊዜ እንደምታስታውሱት ሚዲያ ላይ በጣም ሀታ ከሞታቸው በፊት ደብዳቤ ጽፈው ለፍቅረኛቸው ሊሆን ይችላል ለባሎቻቸው ደብዳቤ ጽፈው አስቀምጠው ራሳቸው ያጠፉ ብዙ አሉ። በአሁኑ ሰዓት ግን ትንሽ ቀንሷል። አልሐምዱሊላህ ደስ ይላልና ስለ ራስ ማጥፋት ያብራራችሁ እጅግ በጣም ደስ ይላል። ይህ ነገር እኔ እዚህ ጋር እኔ ሁሉም ሳዳመጥ ወስዳለሁ አንዳንድ ነገር ማለት ነው። እዚህ ጋር በደንብ አብረታለኝ እንደ በዚህ መካሪ ያደረገሽ ከዛ እንትን አውጥቶ ሁሉም የዚህ መካሪ ያደረገሽ ውይ አልኩኝና ደስ አለኝ ማለት ነው። እዚህ ጋር ወስጃለሁ ማለት ነው። ሌላ አንድ ገኒ ካወራችሁ ነገር በቃ ፈተናቸው ስቃያቸው እንደበዛ እና ያው ሲመልሳት ሙሉ ለሙሉ ነው መለሳት። ራሷ ችላ ባትነሳም ግን እንደ ልክ እንደ ድካም እንደ ደከመው ሰው ነው። ግን የምታወራው ነገር ኖርማል ነው። ምክንያቱም ብዙ ነገር ነው የደረሰባቸው። አሁን ቢኒና ማነች የደረሰባቸው ሞር ደግሞ ኤፍራታ ልጇና በናታው ደረሰ። ያፌት ደግሞ በቃ ይሄን አድርግ ሁሉም በቃ ፈተናው ስቃዩ ለምን አበዛም ስቅስቅ ብላ ነው አለቀሰችው። እና ከዛ ደግሞ ልጆቹ የተናገሩት ነገር ቢኒና ዳጊ ማለት ነውና አንቺ ተስፋ ስትቆርጪ ነው እኛም ተስፋ የምንቆርጠው። የኛ ማጠንከሪያ የኛ ብረት አንቺ ነሽ፣ በፍጹም እንደዛ አትሁኚ ያላትን ነገር ያው የኛ መደገፊያችን አንቺ ነሽ አሏት። እውነት ነውና ይህም ነገር ፈተና በጣም ደጋግመዋል እዛ ቤት ማለት ነው። ምናልባት የመጨረሻ ወር ያሳረፋቸው የሆነ ደስታ ሊመጣ ይችላል እና ምንድነው አለ ዳጊ በቃ ይሄ ነገር ይናፍቀዋል። ኤፍራታም ከናታ ጋር መኖር የምትኖረው መቼ ነው? አጎቴም ደግሞ ከጽዮን ጋር አንድ ላይ ቢሆኑ ስብስብ ብለን የምኖረው መቼ ነው? ይሄን ቀን ላይ ናፍቆኛል ብሏል። ይሄ እናንተ ብቻ ሳይሆን ሁላችንም ናፍቆናል። ይሄ ማነው ያፌት የሚባል ሰውዬ እስካልጠፋ ድረስ ያፌት ብቻ ሳይሆን አቤልም የሚባለው ሰውዬ እስካልጠፉ ድረስ የምትኖሩም አይመስለኝም። ግን በጣም የሆነ ክፋቱ ምናምን እየበዛ ነውና መቀነስ አለበት ብዬ አስባለሁ። ሌላ ወሬም ከዛን ከዚህም የምታመላልሰው ማለች ሉሊት ማለት ነው። ሉሊት በጣም አሪፍ ስራ ነው ያገኘችው። ቁጭ ብላለች ማለት ነው። ቁጭ ቤቷ እና ይሻላታል እንደዛ ቁጭ ማለት ነው። የትም የትም የለም። ያው እያስታወሰች መሆኑ ገብቷታል። በጣም ደንግጣለች። ኧረ ምንም አላደረኩሽም እንደው ከዛ በፊት ጓደኛ ነበር ነው ያለቻት ነገር እጅግ በጣም ናሳቀኝ። ሙሉ ለሙሉ ማስታወሷን አላወቀችም እና ይሄም ተበልተሻል ለማለት ያክል ነው። በተረፈ አሁንም አስተያየት የምሰጠው በጣም የሆነ ጭካኔ ነገር እየበዛበት ነውና ይሄ ነገር ልክ እንደ ሰሞኑ አስተያየታችን እንደተቀበላችሁን ይህም ነገር ተቀበላችሁ የምትሉን የተሻለ ነው። በቃ እስቲ እነሱ ሰላም ያግኙ። የሆነ ትንሽ ጠበቅ እያደረጋችሁ ነውና ምን ልበላችሁ፣ ፈታ ፈታ ለላለላ አድርጎት ማለት ነው። ሁሌም በተመሳሳይ ሰዎች የስቃይና መከራ መብዛት የለበትም ባይ ነኝ። ይሄን ያቤል የሚባል ልጅ ጭራሽ ከድራማው ጋር አይወድም። ይውጣ ማንጣችሁ ወይ ማስወግዱት። ዳጊ ይሄን ልጅ ማስወገድ አለብህ። አዎ እንደዛ ነው።
በተረፈ የቤዛና የአዲሷ ፍቅረኛዋ እንግዲህ ደስ ይላል። በርቱ፣ እስቲ መጨረሻው ያሳየን። ይሄን ይመስላል። ሰላማችሁ ይብዛ። ባይ ባይ።